ትናንትና ማታ ለምን ነበር በሩን የከፈትሽው? አረ በጭራሽ እኔ በር አልከፈትኩም። በህይወቴ የማልወደው ነገር ውሸት ነው። በቃ እኔ ረፍድብኛል ልሄድ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያርጋችሁ እንድታበረታቱኝ እነዚሁም ደግሞ ነባሮቹ ደግሞ በላይክና በኮመንት በሸር እያረጋችሁ እንድታበረታቱኝ ስል በትህትና ጋብዛችኋለሁ። ተወዳጁና አስተማሪውን ጽናትን ይዤ መጥቻለሁ። እንግዲህ በስተመጨረሻም አሳዛኝ ነገር ተፈጥሯል። እሱም ሰንዬና ጆከርም ሰንዬን አፍቅሯት ነበረ፣ እሷም አፍቅራው ነበረ። በቃ በጣም አስጨናቂ ህይወት ውስጥ ነው ያሉት። እናም በመጨረሻ እሄዳለሁ ይላታል። እንዴ ምንድን ነው መከዱ ምንድን ነው ስትለው በቃ ምን አገባሽ ይላታል። እንዴት ነው የማያገባኝ? የት ነው መከዱ? አያገባሽም። በቃ አንተ የማያገባ ሰኔ ተተባባሉ በኋላ ተተጨቃጨቁ በኋላ ሄዶ ይስማታል። መጀመሪያ ላይ ሄዶ ሊስማት ይሞክራል እና አንቺ እኮ አልተረዳሽኝም ብሎ ሄዶ ይስማታል። በቃ ፍቅር ውስጥ ገብቻለሁ አፍቅሬሻለሁ ሲላት፣ እንዴ እኔስ እንዳላፈቀርኩ ማን በነገረህ? እኔስ እንዳላፈቀርኩ ማን በነገረ ስትለው በቃ ይሄዳለሁ ይላታል። የት ነው መከደው ስትል ውርውር ያደርጋታል። ምክንያቱም ፍቅር ጀምሬ አላስጨርስሽም፣ እኔ በብዙ ወንጀል ውስጥ ያለው ሰው ነኝ፣ ስለዚህ ትጎጃለሽ። እኔ ፍቅርሽን አላስጨርስሽም፣ እኔ ወንጀለኛ ነኝ፣ በየትኛውም አጋጣሚ የምታሰር ሰው ስለሆንኩ አስጀምሬ ላላስጨርስሽ ትጎጃለሽ ይላታል። ሰንዬም እንግዲህ ከዚህ በፊት እንደምናውቀው እንደዙ ስትወድና ስታፈቅር ባላሰበችውና ባልጠበቀችው ሰዓት ነበረ ትቷት የሄደባት ማለት ነው፣ በራኪብዬ ምክንያት። እናም ጆከርም አጉል ፍቅር ውስጥ ገብቼ አፍቅሬሽ ላላዋጣሽ አጉል ትሆኛለሽ፣ ስለዚህ ቢቀርብሽ ይሻልሻል ስትለው ሲላት፣ በቃ አትሄድም ስትለው ጉርጉር አርጓ ገፍትሯት ይሄዳል። ካለፈው ህይወቴ የመጣ ፍርሃት መሰለኝ ሰውን ማመን አቃተኝ ትላለች ጽናትዬ። እንግዲህ ጽናትዬ እንደምናውቀው ያው ከቅርብ ጊዜ ወዲህ የቤት እመቤትነትን ተቀብላለች። በሌላ በኩል ደግሞ ያው ሰራተኛ ቀጥራ ነበር። እሷም ትክክልና ስህተት አይደለም ትክክል ነች። ትናንትና በነበረው እንግዲህ የቤት ሰራተኛዋ ማታ ተመልሶ በኋላ በር ከፍታ ወንድ ገብቷል ማለት ነው። አሁን ጽናትዬ ጋር ምንም ስህተት የለም። ምክንያቱም ስህተት ያለው ሰራተኛዋ ጋር ነው። አንደኛ ነገር ልጅየው የቤት ልጅ ነው የኪራ። በሌላ በኩል ደግሞ የኪራ ሚዜ ነው። ሚዜ እስከሆነ ድረስ ምንም ነገር እሷን አይመለከታትም ነበር። ግን አሁን አውቃት አታቅ የሆነው ነገር ምንድን ነው ካላችሁ፣ ይሄንን ልጅ ወደ ቤት አስገብተው ግን ድርቅ አለ። እኔ አይደለሁም ያስገባሁት። በር ሲቆረቆር ምንድን ነው ብዬ ወጣሁ። ከዛ እሱ ነበር ከፈትኩለት፣ ገባ ማለት ትችል ድርቅ አለች። እና ጽናትዬም እንዴ ምንድን ነው እኔ በቃ ካለፈው ነገር እየፈራሁ እየተጠራጠርኩ ነው ትላለች። ግን ሆኖም ግን ጽናትዬ ትክክል ነች፣ ተሳስታም አይደለም። ልጅቷም ደግሞ አይ አላስገባሁም ብትልም ግን ደግሞ ውሸቷን ነው አስገብታው ያው ጽናት ክፈጅ ብትላትም አልከፍትም በማለት በመጨረሻው ያው አድራለች። ጽናት ጧት ትጠይቃ ግን ምንም መልስ አልነበራት። ምክንያቱም አብረው አድሯል። ልጅ ብሩን ከፍታለታለች አድሯል። ግን እውነቱን ለጽናት ብትናገር ራሷን ነጻ የማውጣት እድሏ ሰፊ ነበረ። አሁን ግን ያወቅኩ መስሏት ያላወቀችው ማጥ ውስጥ ገብታለይ። እነ ኪራ ደግሞ መልካምና ጥሩ ሰዎች ከሚባሉት አንዱ ሆነው ስራዋን እየሰራች እንድትማር ቢፈቅዱላትም እሷን ባኮን ደግሞ አጉል አፈቅርሻለሁ እያለች ገና ህፃን ልጅ ነች። እንደዚሁም ደግሞ ገና ህይወት ብዙ ነገር ከፊቷ ይጠብቃታል። በተለይ ደግሞ ትምህርት የሚባል ነገር ደህና እያስተማሯት እያሉ አሁን ላይ ያዋጣት የማያዋጣ ባል ቅንድብ ይስምሃል እንደሚለው የሀገራችን ሰው ህይወቷን ለማበላሸት ነው። እንግዲህ እወድሻለሁ እያለ እያሙኛት ነው።
እሷም ደግሞ በሱ ውሸት ተደራር እየተባበረችው ነው። ኦልሬዲ ማታውኑ ለጽናት ብትናገር ወይ ለኪራ ብትናገር ተዚህ ነገር ነጻ ትሆናል። ጽናትዬም እንደዚህ የምትከታተላት ክፉ ወይ አሰሪ ሆና መሆን አምሯት ምናምን ሳይሆን ልጅቷ እንድትማር ህይወቷ የነገው ህይወቷ እንዲስተካከልላት እንድትማር በቃ ነበር እንጂ በክፋት አልነበረም። ልጅቷ ግን ጸጥ ረጭ ብላለች። አቤል እንግዲህ በአሁኑ ሰዓት እንግዲህ ሰላምዬን እየተሳፈጣት ነው። ሰላምዬ ደግሞ በቅዱሴ ፍቅረኛ ነበር። ቅዱሴ ወደ ውጭ ከሄደባት ተተመታ በኋላ መላው ትፈት ብሏታል እና በዚህ እየተወዛገበች ያለችው ሰላምዬ አቤልም ይባል ቀወለል ቀውላላ ማለት ነው እየተሳፈጣት ነው። ዛሬ እንግዲህ እንቅስጇን ሲያረጋት በተዚህ በፊት በነበረው በጥፊ ልገው ሄዳ ነበረ። ዛሬም ድጋሚ ያገኛታን ሰላም ነሽ ወይ ይላታል። ሰላም ነህ ትለዋለች። እጇን ይዛታል። ልቀቀኝ ብትለው ምንም ለምንድን ነው የምትንቅኝ? እኔ ሰው ሲንቀኝ አልወድም ይላታል። እኔ ማን የናቀህ? ማን መጀመሪያ ማናቀህና ልቀቀኝ እባክህ ትለዋለች። እና ለዛ ነው እያናገርኩሽ ልኬጅ ያልሽው የነበረው ይላታል። በቃ ሰላምታ ሰጠሁት፣ ሰላም አልከኝ፣ ሰላምታህን መለስኩልህ። ከዚህ ውጭ ምን ትፈልገኛለህ? ትለዋለች። አንቺ ዝም በይ አፍሽን አትክፈች ይላል። ወጠጤ ማለት ነው። አንቺ ዝም በይ አፍሽን አትክፈች ይላታል። በቃ አንተ ዝም በል፣ አታቀኝም፣ አላቅህም፣ ስለዚህ ልቀቀኝ። አላቅህም፣ አታቀኝም፣ ልቀቀኝ ትለዋለች። በዛ አካባቢ እኮ ማንም የለም፣ ማንም ሰው ግራ ቀኝ ማንም ምንም የለም። ለዛውም ቢኖርም ከአቤል ማንም ሰው የሚያስለቅቅሽ የለም ይላል። ራሱን ቆልሏል። ማንም ሰው የለም። አዎ ማንም ሰው የለም። ቢኖርም ደግሞ ከኔ ከአቤል ማንም ሊያስጥልሽ ይሁን ሊያስለቅቅሽ አይችልም። ስለዚህ አርፈሽ በስነ ስርዓቱ አዋሪኝ እንጂ ሌላ ነገር አታውሪ ይላታል። ምክንያቱም ከአንበሳ መንጋጋ ስጋ እንደ ማውጣት ነው የሚሆንባቸው። በቃ ከኔ ማንም ሊያስለቅቅሽ አይችልም። ቀቀኝ ባለቀሽዝ እኡላለው አድርጊዋ። እንግዲህ ጠመደችው። ከዚህ በኋላ እንግዲህ አቤት ደግሞ ጩኸትሽ እንዴት አባቱ እንደሚያምር ይላታል። ከዚህ በኋላ ቅፍ ሊያረጋት ሲል በጥፊ ትልሰዋል። አንቺ ማትረቢ፣ እኔ አቤል ላይ ማንም እጁን አንስቶብኝ አያቅም። እንኳን አንቺ ሴቷና ወንድ ልጅ እንኳን አንስቶብኝ አያቅም ብትላት የዚህ ጊዜ አምልጣው ትበርበታለች። አንቺ ማትረቢ፣ ማንም ሰው አያድንሽም፣ እመኝኝ፣ አለቅሽም፣ ዋጋ አስከፍልሻለሁ በማለት እንግዲህ አቤል በጣም አካባጅና ክብረ ቢስ ነው። ለሴት ልጅ እንግዲህ እንደዚህ ማለት ፈጽሞ የማይመች ነገር ነው። ፍቅርም ተሆነ በፍቅር ነው፣ ለከፋም ተሆነ ደግሞ እንደምናውቀው ያው በስነ ስርዓት የተሞላበት ለከፋ አለ። ይሁንና አቤል ለከፋ ይሁን ምን የብዱሻ ለከፋ ነው። ይሄ ጤነኛ ሰው ለከፋ አይደለም። እና እንደዚህ ይላታል። ኪራዬ ወይ እናቴ ግን እንደፊት ትወደኛለህ እንዴ? ምን ማለት ምን የሚሉት ጥያቄ ነው? እንጃ ለኔም ግራ ገብቶኛል። ግን እንደፊቱ ትወደኛለህ? ታፈቅረኛለህ? እንደፊቱ ትወደኛለህ? ታፈቅረኛለህ? እንዴ ምን የሚሉት ጥያቄ ነው? ይሄ ደግሞ ምን የሚሉት ጥያቄ ነው? እንጃ እኔም ግራ ገብቶኛል። እንዴ ምን ጥያቄ አለው? በጣም ነው ማፈቅርሽ። አዎ ሰሞኑን ስራ በዝቶብኝና ቢዚ ሆኜ አዲስ ቢሮ ስለሆነ እንክብካቤ ቀንሸብሽ ሊሆን ይችላል። ግን መቼም ያንቺ ፍቅር ያንቺን ተማፍቀር ዘንበል ማለት አይቻልም። እና በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ደግሞ ጥያቄ አለ እንዴ? መቼም ላንቺ ያለኝ ፍቅር ሊቀንስ አይችልም። ጽናቴ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። እሺ እኔም በጣም ነው የምወድህ፣ በጣም አፈቅርሃለሁ። እንግዲህ በጣም ወድሳለሁ አፈቅርሻለሁ ሲላት ጽናትዬ ግንባሩን ሄዳ ግንባሩንና ጉንጩን ትስመዋለች። ይኸውልሽ ግንባሩን የሚሳመው የሚያድግ ልጅ ነው። ጉንጭን ደግሞ የሚሳመው ጎረቤት ዘመድ አዝማድ ነው።
ባል የሚሳመው እዚህ ጋ ነው ብሎ ይላታል። ታውቁታላችሁ ብዬ ነው። እና ግንባሩን ትስመው። ግንባር እኔን አይደለም ስሚው፣ የሚያርግልኝ ህፃን ልጅ ነው ግንባሩን የሚሳመው። እንደዙን ጉንጭም ደግሞ ቤተሰብ ዘመድ አዝማር ነው የሚሳመው። እኔ ግን የምሳመው እዚች ጋ ነው ይላሳል። ናትዬም አርፈህ ወደ ስራ ሂድ ትለዋለች። በቃ አርፈህ እየሳቀች አርፈህ ወደ ስራ ሂድ ስትለው፣ እንደ ስራ የት ይሄድብኛል? እኔስ የት እሄድብሃለሁ? በቃ እኔስ ወዴት እሄድብሃለሁ ብለህ ነው? አሁን ዝም ብለው ወደ ስራ ሂድ። እንግዲህ እንደምናውቀው የኪራ እህት ኪያዬ ለብቻዋ ነበር የምትኖረው። የኪራ ጓደኛ ከዚህ በፊት ሚዜ የሆነው ከዚህ በፊት ደግሞ ከአንዴም ሁለቴም የደበደበችው ኪያዬ በመጨረሻ ሰክሮ ወደ እሷ ቤት ይሄዳል። ወደ እሷ ቤት ሰክሮ ስለሄደ ያኔ ምንም ማድረግ አልቻለችም። መሽቶ ስለነበረ አስገብታው ይተኛል። ከዛ ጠዋት ተረፈደ በኋላ ሄዲያ ስታየው እንደ ይሄ ልጅ ሞቶ ነው ወለ ምንድን ነው አለ በህይወት እስካሁን ድረስ። ስራ ደግሞ የሚሰራው ኪራ ጋር ተቀጥሮ ነው። ስራ ረፈደ አይደል እንዴ በማለት በቃ ይሄንም አጋጣሚ አላልፈውም፣ ፎቶ አንስቼ ጠረጴዛው ላይ ለኪራ ነው ማስቀምጥለት፣ ለኪራ አስቀምጥለታለሁ ብላ ፎቶ ታነሳ። እንግዲህ ኪያዬና እቤት ያደረው ልጅ ሁለቱም ኪያዬም ወንድሟ መስሪያ ቤት ስለምትሰራ ተከታትሎ ይገባሉ። ግን መጀመሪያ ኪራ ቀድሟቸው ገብቶ ነበር። እንዴት ነው ነገ በጠዋት ስራለን እያልኳቸው እንዴት ሊያረፍዱ ቻሉ እያለ እየተቆጣ ባለበት መጀመሪያ ወንዱ ይገባል። ከዛ በኋላ እንዴት ነው አንተስ እንደዚህ ነው እንደ ምናምን ካለ በኋላ ካፋጠጠው በኋላ በቃ ይስቀው ምናምን ታሉ በኋላ ደግሞ ተከትላ ኪያዬ ትገባለች። አንድ ጋር ስላደሩ እንዴ ምንድነው ነገሩ? እንዴት ነው ወዴት ነው እንዴ? አንድ ጋር ነው እንዴ ያደራችሁ? አንድ ጋር ነው ሲያማ ሁለቱም በአንድ ቃል ምን ነው በአንድ ገበታ ነው የተማርነው አላችሁ እንዴ? ምንድነው ነገሩ? አልገባኝም። ምንድን እየሆነ ነው ይላል ኪራ። ይልቅ ኪራ ትናንትና የሰጠውህን ወረቀት ፈርመህበት እንደሆነ ልውሰደው፣ ውይ ትናንትና እኮ ረስቼው አልፈረምኩበትም፣ አሁን ፈርሜ ትወስጂዋለሽ። ድንክ እያየ እንግዲህ እሺ በኋላ ትፈርምበት መጥቼ ወስዳለሁ ካለች ስወጣኝ በኋላ እንትናዬ ኪራ ይመለከተዋል። ምንድን ነው እንደዚህ የምታይኝ? የሆነ ነገር ሸተተች ትላለች ኒና። የሆነ ነገርማ ያለ ይመስለኛል፣ እየሸተተኝ ይመስለኛል ይላል ኪራ። እንግዲህ ሰላምዬ ከዛ ከቆላላው ካቤል እያመልጣ ስትሮጥ ከናትዬ ጋር ትጋጫለች። አንተ ሲኖ ምናምን ታቻ መሆንሽ ነው። ቆይ ደግሞ የተነበረ በሬ ነው ያባረረሽ ወይንስ ውሻ ነው ይላታል። ሁለቱም በላቸው በቃ ሁለቱም የደነበረው በሬም ውሻውም ሁለቱም አባረውኝ ነው ትለዋለች። ማለት ውሻም ኮርማ በሬም? አዎ ሰላሜን እኮ ነሳኝ እየተከታተለኝ፣ በቃ እየተከታተለኝ ሰላሜን ነሳኝ ትለዋለች። ማነው እንደዚህ አንቺን የሚከታተልሽ? ማነው ሰላምሽን የነሳው? ስሙን እንኳን በደንብ አላውቀውም፣ ግን በቀጡ ምግብ በልቶ እንኳን ያድር አይመስልም ትለዋለች። ማነው እሱ? በይኔ እንሄድለት። ማነው እሱ? በይኔ እንሄድለት። በቃ እንሄድለት። ማነው? እውነትህን ነው? አዎ ነይ በቃ ገላገልግል። ልሽ እኛ ለባህላችን ብለን ነው አንገታችንን ደፍተን የምንሄደው፣ ግን አንገታችን ቀና ታረግን ማንም ፊታችን አይቋቋምም። በይኔ ነጊዜሽ ልሂድ። ማነው እሱ? አንቺን ሰላም የነሳው ማነው? ወንዱ ማነው? ጀግናው ይላል ናትዬ። እንግዲህ ሰኒዬ ተንቅልፏ ተነስታ ዛሬ ደግሞ ቁርስም ቢ አይባልም፣ ቁርስም ተሰርቶ አልተሰራም፣ ሰርተሽ ቢ ምን በቃ ተዛ በጣም ያያታል። ምንድነው ደግሞ እንደሱ የምታይኝ ይላታል። ምንድነው እንደሱ የምታይኝ ስትለው ለምንድነው ለእኔ ጥሩ ሰው ይሆንሽልኝ? ለምንድነው ለእኔ ጥሩ ሰው ይሆንሽልኝ? አይነት ጥያቄ ነው። አላቅም። ምን ማለት ነው አላቅም ማለት ምን ማለት? የተፈጠረ ነገር አለ? የሆንከው ነገር አለ? እንዴ የተፈጠረ ነገር አለ? የለም። ቆይ ምንድነው እንደዚህ እያደረገ ያለው ነገር? እሺ ደግ እንደዚህ እየሆንክ ያለው ምን ሆነ ነው? ምንድነው ማለት ነው እሱ ትላለች ሰንዬ። ምን ማለት ነው እሱ ይላል ጆከርዬ። ታናግርህ ምንድነው የምትወጣጠርብኝ? ምንድነው የሚወጣጠርህ? እያናገርኩ ምንድነው የምትወጣጠረው?
ላየህ ሰው እኮ እኔ አንቺ ቤት ያለሁ አልመስልም አይደል? እንደዛ ለማለት አይደለም ትላለች ሰንዬ። እንግዲህ መለሳለች። በቃ ላየህ ሰው እኮ ስትለው እሱ በቃ እኔ አንቺ ቤት ያለሁ አይመስልም አይደል? እኔ አንቺ ጋር ጥገኛ ሆኜ ያለሁ አይመስልም አይደል? የራሴ ቤት ነው የሚመስለው። አይ እኔ እንደዛ ለማለት አይደለም ትላለች ሰንዬ። እንደፈለግሽ በይ። የሚከፋኝ መስሎሽ ነው? አይከፋኝ፣ በፍጹም አይከፋኝም። ቤት የለኝም። አዎ በሱም ቢሆን ደግሞ አይከፋኝም። ቤት የለኝም፣ በሱም ቢሆን ደግሞ አይከፋ። ማዝነው ግን ባንቺ እኔን ምንም ተየው። እኔን ማስመለጥህ ነው አይደል የሚቆጭህ? እኔን ማስመለጥህ ነው አይደለ እንደዚህ የሚያንገበግብህ የሚቆጭህ? እንዬ እንግድን በጣም ትናደዳለች። በጣም ጥሩ ላይ ነህ እሺ ብላው ትታው ትሄዳለች። እሱ ግን ሌላ ነው። አፍቅሯታል። በቃ አፍቅሯታል። በጣም አፍቅሯታል። ማፍቀሩ ብቻ ሳይሆን ነገ የማያስጨርሳት ፍቅር ውስጥ ላያዋጣት፣ ላያዛልቃት አጉል ፍቅር ታስያዛት በኋላ ስታጣው እንደምትጎዳ ስላወቀ ነው አሁኑኑ ልተውሽ የሚል። እንደ ብዬ ልንገርሽ አንቺ እኮ ምንም አይገባሽም ይላል ጆከርዬ። እንደ ብዬ ልንገርሽ ሰንዬ አንቺ እኮ ምንም አይገባሽ። የኔ ህይወት እንደዚህ ነው የተመሰቃቀለው። በጣም ይናድዳል። የኔ ህይወት እንደዚህ ነው የተመሰቃቀለው። አንቺ ምንም ይሄ እንግዲህ ለሰላም እየጠበቃ ቆማለሁ ብሎ አድናለሁ ብሎ የተቆጣትን ወይም የገላመጣትን ልጅ ደብድባለሁ ብሎ ራሱ በአንድ ጥፊ 2 ጥፊ ሲለው ወርዶ ዝርግታ አለ። እንኳን ለእሷ ሊሆናት ለራሱም ሳይሆን ይቀራል። ናቲ መሆንክ ሁለት እኮ ነው የመጣ መሆንክ ትላለች። አሁን ሄደ እሱ ሄደ። ናቲ ተጎዳህ እንዴ? ናቲ ተጎዳ ትለዋለች። ሰላም ሳቷሽ ንገሪኝ፣ ነፍሴ ምድር ላይ ያለች? አሁን ነፍሴ ምድር ላይ ያለች እንዴ? ሳቷሽ ንገሪኝ። ዴና ነህ እኮ ተነስ ትለዋለች። እንግዲህ በሌላ በኩል ሰንዬን አሁንም ስዊድ እንዲከታተሏት አድርጎባታል። በሌላ በኩል ደግሞ ጆከር ጋር እየደወሉ ጆከርን እያስጨንቁት ነው። የምፈልጉትን ነገር እኔ አለሁላችሁ፣ ሰኒን ግን ከጫውታ ውጪ አስወጡ ይላል። ከዛ በኋላ ውጣ፣ እቃ ተቀምጦልሃል፣ ፌስታል ተቀምጧል፣ ውጣና ሰው። ከዛ ጆከር ይወጣና ፌስታሉን ያነሳው። እንዴት ነው ቆይ አላነሳውም፣ ማነሳው ነው ካለ በኋላ ጆከርዬ ምን ውስጡ እንዳለ ሳያቅ ፌስታሉን ይዞ ወደ ቤት ይገባል። እንግዲህ ጆከርዬ በጣም እየፈራ ነው። ደግሞ በሌላ በኩል ደግሞ ለሰኒ ሊነግራትም አልቻለም። ግን አሁን ሰኒን እያስፈራሯት ነው። ምክንያቱም አምልጣ ስለሄደች በተለይ ደግሞ ስፒድ በጣም ሰኒን በንት ነው እየፈለጋት ያለው። ምክንያቱም የነኪራን ያሳጣችኝ እሷ ነች። እሷ ስለሆነች ተማንም ተምንም በላይ ባላጋራ እሷ ነች። ሁለተኛው ደግሞ ጆከር ደህና ያግትኳትን ደህና ልገላት ያልኩትን ጆከር አስመልጧት ነው በማለት እንግዲህ ሁለቱ በተለይ ጆከርን አሁን እያስፈራሩት ያለው ጆከር ነው። ጆከር እንግዲህ በጣም እየፈራ ነው። እንዲያውም ጆከርዬ ደግሞ ተሰንዬ ፍቅር ይዞታል። እንግዲህ ጆከርዬ ከውጭ ያስገባውን ፌስታል እያየ ሊያየው ሊከፍተው ሲል ሰንዬ ትመጣበታለች። ሰንዬ ስመጣበት ይደብቀዋል። ምንድን ነው የደበቅከው ስትለው ምንም አይደለ እንዴ እውር ነው እንደምመስልህ ትለዋለች። እንዴ ሁሉንም ማየት እኮ አይጠበቅብሽም ይላታል። ምን ማለት ነው ይሄ ደግሞ? እንደሰማሽው ነው በቃ ሲላት፣ ቆይ ራስን እንዴት ነው የምታስበው? ባክህ ራስን እንዴት ነው የምታስበው? እንዴትስ ነው የምታየው ራስህን? ሰኒ በቃ ሁሉንም ነገር ልወቅ አትበይ። ይሄ ችግርሽ ነው እዚህ ውስጥ ጣጣ ውስጥ ያስገባሽ። ይሄ ችግርሽ ነው ችግር ውስጥ ያስገባሽ ይሄ ነገርሽ ነው። ሁሉንም ነገር ልወቅ፣ ሁሉንም ነገር ልጋፈጥ አትበይ እና ልግባ። ምን ቸገረ? ብገባስ አንተ ምን ቸገረ? ምን አገባ ትለዋለች። ለምንድን ነው የማያገባኝ? አንተ ስለኔ አያገባህም ትለዋለች። አንተ ስለኔ አያገባህም። እሱ ደግሞ ይሄን የማይረባ ሀሳብሽን ተይ። በጣም ነው የሚዋደዱት። ይሄን የማይረባ ሀሳብሽን ተይ በል
በቃ በሰከንድ ያረከውን ነገር እድሜ ልክ እንዳስታውስ አጠብቀኝ ሰኒ። እኔ እኮ ለአንቺ ብዬ ጓደኛዬን ገድዬዋለሁ፣ ለአንቺ ብዬ ጓደኛዬን ገድዬዋለሁ እና እኔ ግደልልኝ ብያለሁ፣ እኔ ግደልልኝ ብያለሁ፣ እኔ ግደልልኝ ብያለሁ። ሰኒ በቃ አሁን ተናድሻል፣ ግቢና ረፍት አርጊ። በቃ ተናድሻን ሰኒ፣ በቃ ገብተሽ ረፍት አርጊ፣ ተናድሻል። ልታዘ እንዳፈልግሽ ትለዋለች። በቃ እኔ ሄድልሻለሁ ሲላት ልትይዟለች። ልቀቂኝ፣ አለቅህ፣ አገባሽም፣ ልቀቂኝ፣ ያገባኛን፣ አንተ ግን ስለኔ ያገባህም በማለት እንግዲህ በመጨረሻው ግን አሳዛኝ ድርጊት ነው። በጣም ስለሚወዳት ለሌላው ጊዜ አስቦላት ነው እንጂ ሌላ ነገር አስቧት አልነበረም። እና ውድነት የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ለምታደርጉልኝ አመሰግናለሁ።